ሀገር ሴት ብር የላት፣ የአረብ ሀገር ሴት ባል የላት፣ ዘመድ የላት፣ ጎረቤት የላት አለ። ዩቱብ እንዴት ነው ሞኒ ሆነን አካውንት የሚልክልን? እንዴትስ ነው ሞኒ የምንሆነው? እንዴትስ ነው ዩቱብ የምንከፍተው? ዩቱብ አከፋፈት አሳይን፣ ቀስ ብለሽ በእርጋታ አሳይን ላላቸው እህቶቼ ዛሬ በአዲስ ቪዲዮ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬም ስለ ዩቱብ ዙሪያ ነው። ዩቱብ በነገራችን ላይ ዙህር ላይ ስለሆነ እንግዲህ የተለያየ ነገር ልትሰሙ ትችላላችሁ ማለት ነው። ያው ውጭ ስለሆንኩኝ ሂራ ስለተኛ ሂራ ላይ ላለመጮህ ብዬ ዛሬ በውጭ ነው ያለሁት ማለት ነው። የጠየቃችሁኝን ጥያቄ ለመመለስ አንዷ እህቴ እንደውም በአላህ መልሽልኝ እንዳታልፊኝ ያለችኝ ያለች እና ለምን በዚሁ በቪዲዮ ላይ አልመልስም በሚል ማለት ነው። ሶፊ ሁሌ ጥቁር ልበሺ፣ ጥቁር ጅልባብ፣ ጥቁር ምንድነው ልበሽን ቦግ ብለሽ አትምጪ ያላችሁ መሰረት እንግዲህ ታረብ ሀገር ያመጣቸው አበያው ሁለት ናቸው እና እነሱ ነው ያው ከዚህ ያደርጋቸዋለሁ ማለት ነው። በነገራችን ላይ ብዙ ነበር ስልኩ ካርጎ ላይ ይሰረቅ ወይስ ደግሞ ኢትዮጵያ ከመጣ በኋላ ይሰረቅ አታውቅም እና ማለት ነው። ውድ እህቶቼ እኔ እፈራለሁ ፊቱን ለመስራት ሰው ፊት ለማውራት አፌ እየያዘልኝ ያለችም እህት ያለች እንዲሁም ደግሞ ዩቱብ እንዲህ ይከፍላል ብዬ አላሰብም ነበር። ለኪ ይከፍላል። እንዲሁም ደግሞ እንደ እህቴ ላይ ኮሜንት ላይ 9200 ሰብስክራይብ ኑሮ እኔ እስካሁን ዩቱብ ከፍለኝ አያውቅም ያለች እህቴም አለች። በነገራችን ላይ 9000 በጣም ብዙ ጊዜ የሚከፈልበት ነው እና ሙምኪን ያልተሞላ ምናምን ኑሮ ስለሚሆን እነዚህን የሚያውቁትን መሳይን ለምሳሌ ባቦ ዩቱብ በታማኝነት ስለ ዩቱብ ስለሚሰራ እሱን ጠይቆ ነው የምለው ማለት እየሰራ 9000 ሰብስክራይብ ዩቱብ እስካሁን አልከፈለም ብትይ በጣም ከባድ ነው። ስለዚህ ግሩፕ ከፍተን እንደማመር ይሄ ማለት ጥሩ ሀሳብ ነው። ወላሂ ግሩፕ ከፍተን መደማመር በጣም ቆንጆ ነው። ራስ በራሳችን ከተጋገዝ ዘመድ ቢረዳዳ ችግር ነው ጎዳ ነው ማለት ነው እና ማለት ነው። ዩቱብ እንዴት ነው ኮድ የሚልከው አካውንት የሚልከው ያላችሁ ማለት በነገራችን ላይ ዩቱብ 4000 ሰዓት እና 1000 ሰብስክራይብ ካለ አብዛኛው በግዥም የሚያደርጓል። አሁን ቆሞ እንደው ባላውቅም ግን በ3000 እንደዛ 3000 ሰዓት ነበር። 3000 ሰዓት 3000 ብር ነበረ ማለት ነው። ግን እንደራሳችሁ ለፍታችሁ ጥራችሁ ግራችሁ እንደምትሞሉት አይሆንም የሚገዛ ማለት ነውና ግን ይሞላል። ተስፋ አትቁረጡ። እኔ ስንት ቻናል ሶፊ እንድ ማሜም ቻናል ነበረኝ ታውቃላችሁ ማለት ነው። ያ ቻናል አሁን ያው ድንገት በመጣበት ኬዝ በመጣበት ስትራክ ሁለት ስትራክ ተላክበት አንዱ እንገተልኩበት ነው ለ3 ወር ምናምን ማገደ ምንም ከ3 ወር በኋላ የሚከፈትልሻል ምናምን እኛ አቡጊዳን ሁሉ ጠይቄ ማለት ነው። እና ግን አልሐምዱሊላህ አሁን ደስ የሚለው ነገር ሁለቱ ስትራክ ተንስቶልኛል ማለት ነው። ምኑ ነው የቀረው አሁን ዋርኒንግ ነው። ስለዚህ ኮሜንት እየተጻፈልን ማን ያዙ ምናምን ያላችሁ እኔ ጋር ነው ያለው ቻናሉ። ስለዚህ አሁን ለመከፈት ቢያንስ ወይ 3 ወር ወይ ወር ነው የሚቀረው አሁን ማለት ነው። አንድ ዋርኒንግ መነሳት ነው የቀረው። ያ ተነሳ መስራት እችላለሁ። ያንንም እሸጣለሁ ምናምን ወይስ ለሱ ልስጠው ምናምን ያልኳችሁ ነበርና መሸጥም አልፈልግም ግን እሰራበታለሁ ብዬ ተስፋ አለኝ። በዛ ለራሱ ብዙ ጊዜ ከፍሎን ነበር አብረን አንዴ 17000 ነው ወደ 10000 ወደ 4000 ወደ 3000 የዛን ሰዓት ታዲያ እንደዚህ ምንዛሬው ኦቨር ሳይሆን አሁን ዶላር ስለጨመረ ነው ብዙ የሚሆነው ምንዛሬው እና በዛ እንዲሁም ሶፊ የሚባል ቻናል ነበረ። ሶፊ የሚል ደግሞ ቻናል ከፍቼ ነበር የብቻዬ ደግሞ ሄራን ነፍሰ ጡር በሆንኩ ሰዓት እኔ ረሳሁት ኮዱን አውት ነው ማለት ነው። ፓስወርዱን ስረሳው ፓስወርዱን ደግሞ ብታስታውሱትም ባስታውሰው ባገኘውም ግን ስልኬ ሲበላሽ ወደ ሌላ ስልክ ለመገልበጥ በዛን ሰዓት እንትን ዩቱብ ያኔ አይልክም ነበረ ቬሪፊኬሽን ኮድ ካላከ ደግሞ ያንን ቻናል ወደ ሌላ ስልክ ገልብጣችሁ ማግኘት አትችሉም ነበር። ወደ ሌላ ስልክ መገልበጥ አትችሉም ነበር። በሌላ ስልክ ብገለብጠው ዩቱብ ኮድ ቬሪፊኬሽን ኮድ ካላከልኝ ማግኘት አትችልም ነበር። በዛ ምክንያት ቀረ ያለ ራሱ አንድ ያኔ 3 ነው 2 ከፍሎ ነበር። በዛ 4000 ሰብስክራይብ የነበረው ማለት ያም ቀለጠ። ግን ተስፋ ሳልቆርጥ ደግሞ ይሄንን ቻናል ከፈትኩኝ ማለት ነው። ይሄንን ቻናል ስከፍት
አልሐምዱሊላህ። እና አሁን ከከፈሽ ስንት ወርሽ ነው ላላችሁ 3 ወር ምናምን፣ አሁን 4ኛ ወር የገባ መሰለኝ ማለት ነው። ያው ዩቲዩብ ሰርታችሁ ገንዘብ ለማግኘት 3 ወር ይፈጃል። 3 ወር ማለት ነው ይፈጃል ማለት ዩቲዩብ ይከፍላችሁ በ3 ወር ውስጥ ነው። ለምን ያ 3 ወር የተባለው ለመሰላችሁ ፖስታ ሳጥን አለ፣ ፖስታ ኮድ ምናምን ፒን የሚልክላችሁ በፓስፖርት ቬሪፋይ ማድረግ የግዴታ ጎግል ፒን እስከሚልክላችሁ 3 ወር መጠበቅ ስላለባችሁ እንጂ ሞኒ በወር ውስጥ መሆን ይችላል። ግን ገንዘብ ወደ አካውንታችሁ የሚገባላችሁ 3 ወር ይፈጃል ማለት ነው። እና አሁን አይደለም ሙሄራ የሚለውን አሁን አይደለም እየከፈሽ ምናምን ስላላችሁ ነው። እና 3 ወር የሚፈጀው ደግሞ ፒን አልመጣ ብሎ ነው። ፒኑ ያው ኮምቦልቻ በኮምቦልቻ ነበር የወጣውና ኮምቦልቻ ደግሞ ያለው ፒን ያወጣልኝ ደግሞ አዲስ አበባ ነበረ። ደግሞ እነሱ ደግሞ አንሰጥም የራሱ ወኪል ካልመጣ ምናምን ብላይ በዛው ቀረ። በፓስፖርት ቬሪፋይ ያደረኩኝ እንግዲህ ብሬ ወደ አካውንት የገባ ማለት ነው። እንዴት ወደ አካውንት ይገባል ላላችሁ ደግሞ ያው ዩቲዩብ 1000 ሰዓት 4000 ሻወር ተሞላችሁ በኋላ ሞኒ ያደርጋችኋል። ሞኒ ከሆነ በኋላ ዶላር መቁጠር ይጀምራል። ከዛ በዶላር ደግሞ 4000 ሰዓት ከሞላ በኋላ ሰዓቱና ሰብስክራይብ ከሞላ በኋላ እናንተ ሞኒ ታደርጋላችሁ በፓስፖርት ማለት ነው። 3 ህጎች አሉ። ያንን 3 ህጎች የሰው ቪዲዮ የለባችሁም ወይ ኮፒራይት ምናምን የሰው ነክ ቪዲዮ ከሌላችሁ ያንን 2 ስቴፑን ወዲያውኑ በ24 ሰዓት ይሁን በ7 ሰዓት ደንደን ብሎ ሊመልስላችሁ ይችላል ዩቲዩብ ገምግሞ ማለት ነው። የሶስተኛውን ስቴፕ ደግሞ በ3 ቀን በ72 ሰዓት ያኔ እንደዛ ይመልስላችኋል። ከዛ በኋላ ዩቲዩባችሁ ምን ሆነ ዶላር መስራት ጀመረ። ከዛ ዶላር መስራት ሲጀምርላችሁ ዩቲዩብ የራሱ የባንክ አካውንት እንዲታስገቡ ምናምን ፒን እንዲሰራ ራሱ ይከፋፍትላችኋል። ያንን በከፈተላችሁ ሰዓት እናንተ እዛ ዶላሩ 70 ወይም 100 ዶላር ወይም 70 ዩሮ ከሞላ በኋላ እናንተ በፓስፖርታችሁ ቬሪፋይ ማድረግ ትችላላችሁ። ወይም ደግሞ ፒን ሄዳችሁ ፖስታ ቤት ታወጣላችሁ። ፒኑን ያን ፖስታ ቤት ኮድ ታወጣላችሁ፣ ፖስታ ሳጥን ታወጣላችሁ። በዛ በፖስታ ሳጥን ደግሞ ጉግል የራሱ ፒን 3 ዲጂት ነው 6 ዲጂት ይልክላችኋል። ያንን ካስገባችሁ በኋላ ባንክ አካውንታችሁን ታስገባለች። በባንክ አካውንታችሁ ብራችሁ ወደ አካውንታችሁ ይገባል ማለት ነው። አረብ ሀገር ሆነን ከፍተን እንዴት ነው ታዲያ የሚሆነው ላላችሁት፣ አሁን ስራ አረብ ሀገር ሆናችሁ በሳዑዲ ቁጥር ትከፍታላችሁ ወይም በዱባይ ቁጥር ትከፍታላችሁ ቻናላችሁን እዛ ሆናችሁ ከዛው ከዱባይ እንኳን ከሳዑዲ ወደ ኢትዮጵያ ከመግባታችሁ በፊት እዛ ሆናችሁ ወደ ኢትዮጵያ ቁጥር ታዞራላችሁ። ስለዚህ የኢትዮጵያ ቁጥር ላይ ታዞራላችሁ። ኢትዮጵያ ስትመጡ ብራችሁ የሚገባው በኢትዮጵያ ነው። እዛው ባንካችሁ ምናምን ታስተካክላላችሁ እና ሁሉም ቀላል ነው። ስለዚህ ዩቲዩብ ቻናል ለመክፈት የምትሉ ደግሞ ግር ካላችሁ እንደ ምሳሌ ባቦ ጋር ደውላችሁ እሱ ከፍቶ ሁሉን ነገር ሸር አድርጎ ይሰጣችኋል ማለት በታማኝነት። እናንተ የሚጠበቅባችሁ አካውንታችሁን ጽድት አድርጋችሁ መያዝ ብቻ ነው። ይሄን ፓስወርዳችሁን እና ኢሜላችሁን ከያዛችሁ ያው ዩቲዩብ እኔ አላውቅም እኔ እንዲህ ማለት አልችልም ምናምን አማርኛ ማንበብና መጻፍ የማይችሉት ለራሱ ዩቲዩብ እየሰሩ ነው። እና እንደዛ ብላችሁ እና መፍራት ደግሞ በጣም ብዙ ዋጋ ያስከፍላል። እኔ ለራሱ አረቦች ቤት ስሰራ ማለት ነው ሰው ባጠገቤ ካለ ያስኩት ሁሉ ነበር የሚያመጣኝ ከፍራት የተነሳ ማለት ነው። እና መፍራት መፍራት አያዋጣም፣ አትፍሩ። ስለዚህ ደግሞ 1-2 ቀን ነው እኔ መጀመሪያ ቪዲዮ ስሰራ ለራሱ የሆነ ለመጀመሪያ ቀን ስንቴ እንዲህ ቀርብና ካሜራው አጠገብ እንደገና ጠፋዋለሁ፣ እንደገና እንትን እለዋለሁ፣ ሰርዛለሁ፣ ደልዛለሁ። ይሄኔ በጣም ነበር አሰላሙ አለይኩም ለማለት ለራሱ አፌ እያያዝ ነበር። ስለዚህ 1-2 ቀን ብቻ ነው የሚያስቸግራችሁ። ከዛ በኋላ ተለምዱታላችሁ ማለት ነው። ሰው መስራት በጣም አሪፍ ነው ለተጠቀመበት ማለት ነው። ሶሻል ሚዲያን በጣም ይለውጣል። ስለዚህ አሁን ህፃኑም ትልቁም አዋቂውም ወደ ሶሻል ሚዲያ ነው የሚሄደው ማለት ነው። ሶሻል ሚዲያ አሪፍ ነው፣ ተጠቀሙ። ስለዚህ ሰብስክራይብ የለም ወፍ የለም ምናምን። ሰብስክራይብ በነገራችን ቀስ በቀስ ነው የሚመጣው። ደግሞ ከካሜራ ጀርባ ሆናችሁ ከሆነ የምትሰሩት አብዛኛው ያኔ ሰው ማየት ይፈልጋል። እዛ ስለሆነ እና አንድ ቀን ይመጣል አንድ ቀን ይሳካል ብላችሁ መሞከር እና እኔ እዛ በነበርኩበት ሰዓት ዩቲዩብን የምጠቀመው የዩቲዩብ እንዴት ነው የሚሰራው ኤዲት የሚደረገው ምናምን ስለ ዩቲዩብ ነበር ጭንቅላቴ። በቃ ኢትዮጵያ ሂጅ ገብቼ ዩቲዩብ ሰርቼው ቢያንስ እንኳን ገቢ መኖር አለብኝ፣ በዩቲዩብ እንኳን መጠቀም አለብኝ ብዬ ስለማስብ ሁሌ ማለት ነው
አይ ነበረ ግን እንዳሰብኩት ደግሞ ሞክሬያለሁ። ይሄ ሶስተኛ ቻናል ነው ኢትዮጵያ ከመጣ 2 አመት፣ በ2 አመት ውስጥ ይሄ ሶስተኛ ቻናል ነው። ግን ሶስቱንም ሞክሬም ቢሆንም በዛኛውም ተከፍሎኛል፣ በሁለቱ አሁን ሶስተኛውም ከፍሎኛል ማለት ነው። ስለዚህ አይዲያ ካለ ከተሰራ በየወሩ ይከፍላችኋል። ደህና እይታ ካለ ከሰራችሁ በየወሩ ይከፍላል። ከሰራችሁም በወር የሚመጣ እኔ ተስፋ ይሆናችኋል ይሆናል አይደል? እና አሪፍ ነው። አንድ የሚከፍላቸው ለራሱ የመንግስት ሰራተኛ የማያገኘውን ነው እና የሚከፍላቸው። ስለዚህ ብትሞክሩ አይከፋም። እፈራለሁ ምናምን የሚባለው ነገር አያዋጣም። አትፍሩ። መፍራት እና አትፍሩ። በተለይ ሰዎችን ከፈራችሁ ስለ ሰው ምን ይለናል ምናምን ካላችሁ ምንም መለወጥ የለውም ማለት ስሩ 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 ነው። ሌላው አንድ እህቴ እግሬን አንጠልጥዬ ሰርቼ 3 አመት አስለቅሶኛል ይነሳ አዳሉ ያአላህ። እና አንዳንዴ ኦንላይን ማርኬት የሚያስጠላው ነገር እንደዚህ እምነት ምናምን። በነገራችን አብዛኛው ኦንላይን የሚሰሩት በማጭበርበር እንግዲህ ምንም በማጭበርበር ነው። ዱንያ ኢትዮጵያ ላይ ደግሞ የሚኖሩ ሰው ህገወጥ ነገር የማጭበርበር ስራ ካልተሰራ የሚለወጥ ለራሱ አይመስላቸውም። እና አረብ ሀገር የሁለት ተሰርቶ ባልም ሚስትም ሰርቶ አረብ ሀገር ምንም አይነት ለውጥ የሌለውን ኢትዮጵያ ላይ ሲመጡ ግን ዩቲዩብም እየሰሩ በኦንላይን ማርኬትም እየሰሩ የሚለወጡ ሰዎች አሉ። እና አብዛኛው እኛ የመዳም ቅመሞች አረብ ሀገር ሴቶች ነቃላዎች ምንም የማያውቁ የአረብ ሀገር ሴት ባል የላት ጎረቤት የላት ዘመድ የላት አለ እንዲሁ ደሴ ማለት ነው። ግሬያችሁ ከሆነ ደላላ ናትን ደላላ ነው። እና ሰው ቤት ልገባ ብላ ልጅቷ በጣም ፌስታል ይዛ አሳዘነችኝ። እና እንደው ምን አለ አረብ ሀገር ሄደሽ ስትሰሪ በአላህ ግን እንደዚህ ገና ልጅ ነሽ ለምን እድሜሽን በሰው ቤት ለ2000 ብር ትጨርሻለሽ ምናምን። ያረጋጅኝ የአረብ ሀገር ሴት ብር የላት የአረብ ሀገር ሴት ባል የላት ዘመድ የላት ጎረቤት የላት አለና ስለዚህ እንደዚህ ነው የምንባለው እኛ የአረብ ሀገር ሴቶች ጎረቤት የላት ባል የላት ዘመድ የላት ነቃላዎች ናቸው እያለ ደሴ መናኸሪያ ላይ ሲናገር ማለት ነው። ጅልባብ ላሰራ ሄድኩ ጊዜ ነው ያው የአረብ ሀገር ሴት ዘመድና እንደዛ ስለሚሉን እኛ እዛም ትሄድ እንዲህ ብትል ስለምናደርግ አሁን የሚሄዱት ለውጣኔ እህቴ ምንድን ነው አንዴ ባል ያለው ነው እንጂ አላገባም መኪና ያለው ባል ነው እንጂ አላገባም ብላ ያለችው እህትሽ የት ደረሰኝ ነው ያለችው። ያችን እናቴ ሄዳ አረብ ሀገር ነው ያለችው። አረብ ሀገር ከሄደች አመት ሆናት ማለት አሁን ብዙ ወደ 400,000 በላይ ይዛለች በአመቷ ውስጥ ማለት ነው። እኔ በስንት አመት 400,000 ስንት አመት ሰርተን ረተው ወዲፍ ብቻ እና የሆኑት በሰሙናል ቤተሰብ አይረዱ ምን አይሉም። እና አሁን የሚሄዱት ስለኑሮ አውቀው ስለሚሄዱ በጣም ነው ተላላቸው እና በጣም ዛዛታ በዛባችሁ እና ያልመለስኩትም ጥያቄ እንዳለብኝ አላውቅም። ደቂቃው ሲበዛ ይጨንቀኛል ማለት ለተመልካች የሆነ በጣም ሲበዛ የሚያጨናንቅ ይመስለኛል። ስለዚህ ይሄን ይመስላል። ተመልካቾች የምትጠይቁት ጥያቄ ካለ በውስጥ መስመር ጠይቁ፣ ኮሜንት አድርጉ። የምትፈልጉት ጥያቄ ኮሜንት አድርጉ፣ ከዛ እመልስላችኋለሁ። ሌላው ዩቲዩብ ቻናሉ እንዴት ነው የተዘጋው? ኮሜንት እኔ ነኝ የምጽፈው እኔ ጋር ነው ቻናሉ እና ይህን ይመስላል። ሰላም አለይኩም።